የወሰድኩትም የምመልሰው ምንም መቀየል ይሄንን ነውርሽን ለመናገር ነው የመጣሽ? ገንዘቤ ሳመለስ ከዚህ ቤት አልወጣም። ቤሪ የማይሆን ነገር ፈጥራ እያወራች ነው እያልከኝ ነው? አሁን ጥያቄው ወየት ነው? ስለማንም ሰው አይመለከተኝም። እኔ ላንቺ ያለኝም ቦታ አንቺ ጋር ለካ አልነበረ። ቆይ እሱ ግን የሌላ አላፈላ። ኦኬ ለካ አንቺ ማስፈቀድ ነበረብኝ። ወሬውን ተውና ነስኪኒድ ወዴት? እሺ አሹስ ለምንድን ነው ሳያስፈቅደኝ ያስገባት? ቆይ እንደዚህ ልታዝጉኝ ነው እንደዚህ ድረስ የመጣችሁ? ቆይ ለምንድን ነው በተደጋጋሚ ወንድሜ ስልክ ነው የምትደውይው? ቤሪና ማሚ እንደዚህ ያደረጉ? የግዴታ የሥራ ልምድ ልጽፍልኝ ይገባል። ምን አለ ዝም ብትይ ባትናገሪ? ፍቅር ምን እያደረግሽ ነው? አንቺ ቤሪ ምንድን ያደረግሽው? ዴቭ ስማ በእኔና በአዴ መሀል ስትገባ ዝም ብያለሁ። አሁን ግን ይበቃል። እሺ ከቤሪ የወሰድክባትን ነገር ትመልስላት። ይኸውልህ የወሰድኩትም የምመልሰው ምንም መቀየልኝም። እሺ ስማ ትዕግስቴን እያስጨረስከኝ ነው። የትኛው ያለ ትዕግስት ነው የሚያልቀው? ይኸውልህ እየሰማኸኝ ነው? ምንም አይነት የምመልስልህ ዕቃ የለም። የምታመጣውን እስቲ ያለው። ቆይ ቤሪ የማይሆን ነገር ፈጥራ እያወራች ነው እያልከኝ ነው? ዴቭ ልቀቀው። አንተ ደግሞ ምን ልትሆን? ቆይ በሰላም ማውራት እየቻላችሁ ለምን ነው እንደዚህ የምትሆኑት? አሁን በቃ ልቀቀው። አሁን ደግሞ ለሷ መቆርቆር ጀመርክ። መጀመሪያ እናቴ ያስገድዳኝ ነው ብለህ ነበር። አሁን ቤሪ ቤሪ እያልክ ታሽቃብጣለህ። ትሰማኛለህ? ይኸውልህ አደይን ሳላገኛት ምንም የምሰጥ ዕቃ የለኝም። ዶክተር በእናንተ ምክንያት እዛ ታስሯል። አንተ እዚህ ቤሪ ቤሪ ትላለህ። ዴቭ እንዴ አደይ ዳይመንድ ምን እያደረክ ነው? ትሰማኛለህ? እኔና አንተ የከፋ ችግር ሳንገባ ከቤሪ የወሰድክባትን ነገር ትመልሳለህ። ተግባባን? ዴቭ ቆይ እንጂ አደይ ይኸውልሽ። ቆይ ምንድን ነው የሆናችሁት? መጣሁ። እሺ አደይ አንተ እንዴት እንደሚያደርገው ግን እያየሁ ነው። በቃ ተረጋጋ። አንዳንድ ያጋጥማል። ባክ የራሱ ጉዳይ። እስቲ የሚያመጣውን ምን እንደሚያመጣ ይዋሉ። ይሄ ዱቄ አዴና ዴቭ መታረቃቸው አይቀርም። ቆይ ለምን ነው በማላቸው የምትገባው? ቢቀርብ ነው የሚሻለው። ዳይመንድ ባክ በእናትህ ዝም በል። አንገቴን ይዞኝ እያየሁ ዝም እንድለው ነው የጠበቀው? አንተ ራስህ አስተሳሰብ በጣም ነው የሚደብረው። አደይ ጠፍታ ነበር። ዶክተር በእነሱ ምክንያት ታስሯል አይደል? እና አሁን መቶ እንደዚህ ላይ እሺ ወይ አዎ ምናምን እንድለው ነው የጠበቀው? እኔ ተናገርኩ አስመሰልከው እኮ። ባክ የራሱ ጉዳይ። አንተ ራስህ እሺ ወዴት ነው የምትሄደው? አጅሪት አሽዬ ደሞ ምን ቀረሽ? ማሚዬ እኮ ጥላኝ ሄደች። ወየት ሄዱ? ተመለሰች። እኔና ዴቭን በቅርቡ እንመለሳለን። ይሄንን ነውርሽን ለመናገር ነው የመጣሽ? የምን ነውር ነው እሱ? ከዚህ በላይ ነውር አለ? የሰው ባል አግብቶ ተመሄድ በላይ የምን ነውር አለ? እሺ ደግሞ ባህል ወግ ምናምን እያሉ መንዛዛት አያስፈልግም። ቶሎ ቀልጠፍ ማለት ነው የሚያዋጣው። ይኸውልህ ደግሞ ቶሎ ቀልጠፍ ብለህ ከዚህ በር ወደኛ ቤት ብትሸጋገር አይሻልም? አሹቲ በእጅሽን ሰብስቢ። እኔ ከተፈጠርኩ እንዳንቺ ያለ ቅሌታማ ነው ይቻላል እንዴ? ምን የተለየ ነገር አደረኩኝ? ቤዛና ፍቅርን አይቻሉ የክፋት ጥግ ብዬ ነበር ማስበው። እንዳንቺ ያለ ወራዳና የምትመጠመጥ ሴት ግን አለየው። አንቺ ሴት ቆይ ፍላጎትሽ ምንድን ነው? ኦኬ ባላገርነት ገና አለቀቀህም ማለት ነው? በይ ባላገርነቴን አንቺ አናግሪኝም። እኔው ጠንቅቄ አውቃለሁ። አዎ በያውን ክፉ ደግ ሳንነጋገር ከዚህ ቀጥይ። ሶሪ እኔ ከዚህ የትም አልሄድም። በሩን ክፈትልኝና ልግባ። ለእንዳንቺ ያለሽ ባለጌማ በር ከፍቼ አላስገባም። ጥሩ እንደዚህ ተናንቀናል ማለት ነው። አንተም ፊት ሲሰጠ እንደ ሴቶቹ ጠገብክ አይደል? ቆይ ይደወልለታል። ተረጋጊ። ያው ሃሎ ዴቭ፣ አቤሪት አልገባው ብላ በር ቆማለች። እትያ ትግባ ብለዋል። ይሻላል ትግባ። እሺ ነይ ግቢ ተብለሻል። ቆይ ምን እየሆናችሁ ነው? አሁኑኑ ከቤት ይውጡልኝ። ቤት ነው ያልሽው? ደፋር 3 ቀን ሙሉ የሰጠዋችሁ እኮ አንቺ ስለሆንሽብኝ ነው። የአቤ ቢሆን አንድ ቀንም ቢሆን አያድርም ነበር። አንተ ደግሞ መታዘን ያለበትን ሰው እንኳን አታውቅም። ለነዚህ ምንም ማዘን አያስፈልግም። ሄሉዬ ልብስ ምናምን እንዳግዝሽ ትፈልጊያለሽ ለመሰብሰብ? የምን ልብስ አላት ብለን ነው? እጅና እግሯን ይዛ እንደገባች እጅና እግሯን ይዛ ትወጣለች። በቃ ይበቃችኋል። ሁለታችሁም ስነ ስርዓት እንድትይዙ ፈልጋለሁ። ትሰሚያለሽ? አቤ የከፈለውን ግማሹን ክፍያ ሳትከፍሉኝ ወዴትም አንወጣ። የምርሽን ነው እንዴ? ምንድነው እሱ? ቤዛ
አቤ እንዴት ነህ? እንዴ ምን ልትሰሩ መጣችሁ? ሄሎ ደህና ነሽ? የሰጧችሁ ጊዜ አልቋል። የነገርኩህን አልሰማኝም እንዴ? ገንዘቤ ሳመለስ ከዚህ ቤት አልወጣም። ስለምን ገንዘብ ነው የምታወራው? ምንም ላታመጣ ዝም ብላ አትከራከር። አሁን ውጣ። ቆይ ንገረኝ እስቲ ወዴት ነው የምወጣው? ቤዛ ንገረኝ፣ ወዴት ነው የምሄደው? ወደ ፈለክበት አበበ፣ ወደ ፈለክበት መሄድ ትችላለህ። እኔ ምንም የሚመለከተኝ ነገር የለም። ሁለታችሁም ለራሳችሁ እንጂ ለእኔና ለወንድሜ አንድ ያደረጋችሁት ነገር የለም። ስለዚህ ከዚህ ቤት ትወጣላችሁ። የፈለጋችሁ መውጣት ትችላላችሁ። ከዚህ ቤት አልወጣም። ትሰሚኛለሽ ቤዛ? ገንዘቤ ሳታመጡ ተመሳችሁ እንደመጡ ወደዚህ ቤቱ። ኦኬ፣ በጣም ተቸግረሃል ማለት ነው። በቃ ተጨማሪ አንድ ቀን ሰጣለሁ። ቆይ አንቺ ጆሮሽ አይሰማም እንዴ? ወንድምሽ እኮ ቤቱን ሸጥልኝ ገንዘብ ተቀብሎኛል። እንዴት ነው ብድግ ብዬ ከዚህ ቤት የምወጣው? እንዴ ቆይ ምን አይነት ባለጌ ሰዎች ናችሁ እናንተ? ስለሱን አይመለከተኝም። በቦታውን ያልነበርኩም። ደግሞ ቤቱ በእኔ እንጂ በወንድሜ ስም አይደለም። እሱን የማጣራት ድርሻ ያንተ ነው እንጂ እኔ አይደለም። ስለዚህ አይመለከተኝም። መች ይገባዋል ብለሽ ነው? ይሄ እኮ ደነዝ ነገር ነው። ሰሙኛላችሁ? እከሳችኋለሁ። እንዳታስበው። አደርገዋለሁ ቤዛ፣ እንዳትጠራጠሪ። እዚሁ እንዳላችሁ አስገባችኋለሁ አሁን ደውዬ። ዝም ብለህ የማይሆን ነገር ለማድረግ አታስብ። ጣጣው ተመልሶ ላንተ ነው እንጂ ለእኔ ለቤዛ አይደለም። ደግሞ ብከሰኝ ባከሰኝ ምንም የሚለወጥ ነገር የለውም። እና ዳኒ እንሂድ። ይሻላል ቤዛ። ጭራሽ ታማርጣላችሁ። ሰሙኛላችሁ? ገንዘብ ሳታመጡ ተመልሳችሁ ወደዚህ ቤት እንዳመጡ። እሺ ገንዘብ ትሰማኛለህ? የገንዘቡን ነገር እርሰው። በተረሳ ጉዳይ ዝም ብለህ ርዕስ አታንሳ። ዳኒ እገልሃለሁ። ትሰማኛለህ? ልቀቀው። ዝም ብለህ አደንፋ። ይልቁንስ ቁጭ ብላችሁ ከሚስት ጋር መፍትሄ ብትፈልጉ ይሻላችኋል። እና ዳኒ እንውጣ። እኔ እናንተ ገና አልጨረስንም። እሺ ቆይ ማና አባቱ ነው እንደዚህ ያደረገው? ቦስ ነው አለ፣ ግን ምክንያቱ ብዙም ግልጽ አይደለም። የሆነማ የደበቀው ነገር አለ። ለምን አናወጣጣው? ምን ብለን ነው የምናወጣጣው? ኩኩሻ የፈራው ነገር አለ አልኩሽ እኮ። የት ነው የሚሰራው? ቆይ ለምን ሄደን ቦሱን አንጠይቀውም? ደግሞ ያ ጓደኛው እዚህ ቁጭ ብሎ ድድ ከሚያሰጣ ጓደኛ ለመቼ ነው? በአሁን ጊዜ አብሮት አይሆንም እንዴ? ይኸውልሽ ሰውየው የሌለን ያስፈራራው። በዛ ላይ ደግሞ ሽጉጥ አለው። በሽጉጥ ነው ያስፈራራው? ይኸውልሽ ነገሩን ግልጽ አድርጎ አልነገረኝም እንጂ በጣም ያስጨነቀው ነገር አለ። ደግሞ በተደጋጋሚ ነው ስልክ የሚደወልለት። ማን እንደሆነ ስጠይቀው ደግሞ ተበሳሽቶ ትቶኝ ይሄዳል። ሀሳቡን ፍላጎቱ ምንም አልገባኝም። ብቻ ግራ ገብቶኛል። እባክሽ ኧረ እባክሽ እንደዛ ማን ይሰማዋል? አንደኛው ቀውስ ይኸውልሽ ደግሞ ዳይመንድ ምን ያጣራሻል? አቤት ምንድን ነው እንዴ? እንዴት ነው የምታወራው? ምንድን ነው ያነጫነጭ? ይኸውልሽ ባልሽን ፈልገሽ ከሆነ እኔን የጠራሽን እዛ ጋር ተገትሮልሻልሽ። ማንን እየጠበቀን የተገተረው? እኔ አሁን ሰው እየጠበቀ ነው የሚል ነገር ወጥቶኛል። ቅምጥ እና ታዲያ መንገድ ላይ የተገተረው ምን ይሰራል? አላቅም። እኔ በምን አውቃለሁ? ምንም አውቀው ነገር አለ? እንደውም ይኸውልሽ እኔ ካሁን በኋላ ማለት ነው ወላ ኪንጎ ዙጲ ጂኒ ጃንካ ቁልቋል ምናምን ከዚህ በኋላ ስለማንም ሰው አይመለከተኝም። እሺ ለምንድን ነው የማይመለከት? ወንድሜ ነው ጓደኛዬ ነው ምናምን እያልክ ትቆረቆርለት አይደል እንዴ? ሴትዮ አንቺ ነው የጠራሽ ሰው የለምሽ። ዝም ብለሽ አትቦትረፊ። አይሻ ቅምጥል አትጥሪው እያልኩሽ ጠርተሽ ነው የምታስንቂ? እንዴት እንደሚያደርገው አይሽ አይደለ? ምን ሆነ ነው? ኧረ በእናትሽ አሽዬ እንዴት ነው ነገሩ? ባትሽ ዛሬ እንዴት ነኝ? አላማረብኝ? ኧረ አበባ መስልሻል። ዛሬ ደግሞ ጭራሽ ጽጌረዳ አበባ መስልሻል። እርታ ይሄን እስኪ ፊቴ ላይ ምን አለ? ልብሴስ አላማረብኝም እንዴ? ኧረ ምን በወጣሽ ያስጠላብሻል እናቴ። አይደለም እንዲዘንጠሽ ቀርቶ ወደ ድሮ ዘመን ተመልሰሽ ቅጠል ብለብሽ ራሱ ልታይ እንጂ ታምራለሽ። ወዴት ልትሄጂ ነው? መጣው ጨዋታው ማለት አሁን ኖሮ ማለት አዎ። በስኪ ንገሪኝ፣ እንደዚህ ተሽሞልሞለሽ ወዴት ነው? የሆነ ቦታ። እሱማ የሆነ ቦታ ነው የምትሄጂው። አሁን ጥያቄ ወየት ነው ነው? ስመለስ ነግሯቸዋለሁ። አያያየ አይሆንም እንዴ! ዝም ብለሽ ተናገሪ። ገና እስክትመለሽ ደግሞ ቁጭ ብለን እንጠብቅሽ ነው። በይ ተናገሪ። እሺ፣ ግን ደግሞ ለማንም እንዳትናገራሹ። ተናገሪ እንጂ ሩታይ። ለእኔ ብትነግሪኝ እኔ ለሮማኔ ብትነግሪያት ሮማኔ ለእኔ እንጂ ሌላ ተማን ይደርሳል ብለሽ ነው ሩታይ? እሺ፣ እንደዛ ከሆነ የት? ዶክተር ሊጋብዘኝ ነው። ደግሞ ለመገባበዝ በቃችሁ ሩታይ? አዎ። አቤት ፍጥነት፣ አቤት ሩጫ! የሆነ ፍቅሬን ለመግለጽ ዘመናት ወቅት ትፈጃለሁ። እንዴት አርገሽ እንደው አቀለጳጰሽ አፈጣጠንሽ። እባክሽ እንዴት ቻልሽበት? ቆይ ምንን አስመልክቶ ነው የሚጋብዝሽ?
እኔ ፈልጌ ነው። በዛ ላይ ከሱ ጋር ጊዜ ለማሳለፍ ይጠቅመኛል። ለምን በዚህ ልክ ወደሱ ትሄጃለሽ ሩታ? መጨረሻ ላይ እኮ የምትጎጂው አንቺ ነሽ። ሮሚ ደግሞ እኔ እኮ አይደለሁም ልጋብዝክ ያልኩት። በዛ ላይ ደግሞ ብቻዬን አይደለሁም፣ ዳይመንድም አብሮኝ ይመጣል። እሱ ደግሞ ምን አባቱ ይሰራል? ተወሰርሽም እኔ ነኝ ኮራቅ አብረር ብዬ መከታው ልሻለሁ እንጂ ማንንም ቀማኛ ሌባ ዶክተር ፊት ይዞ መቅረብ ማለት ምን ማለት ነው? አሹ ደግሞ ዝም ብላ አታውራ። ዳይመንድ ያስከብራል እንጂ አያሳፍርም። ቆይ ግን ለምንድን ነው ከዳይመንድ ጋር የምትሄጂው? ዶክተር ሁለታችንን አብሮ የሚጋብዘን። ጉድ እኮ ነው እናንተ ይዋ። ዳይመንድም ሰው ሆኖ በዶክተር ሊጋበዝ ይሁና። አንቺ ግን ጠንቀቅ በይ ሩታ። ደግሞ ብዙ ፊት አትስጪው። አንቺ ቆይ ምን አቀሽ ነው? ፊት ሰጠችውና ምን ይሆናል? እሱ እኮ ዶክተር እኮ ነው። የራሷ እያረረ የሰው ታመስላለች አይደል? ማን ነው የሰው የሚያማስለው? ኦፍ እስካ ትጨቃጨቁ። ማሚ እንዳሰማ ደግሞ እኔ የምልሽ ሩታዬ፣ ያቺ ቤሪ ተብዬ ተውስጥ ምን እየሰራች ነው? ቤሪ ደግሞ ቤት ውስጥ ምን ትሰራለች? ዴቭ ደውሎ ያስገባት ብሎኝ እኮ አቤት ዘልቃለች። አልተገናኛችሁም እንዴ? አላገኘኋትም። የት ናት? ቤት ውስጥ ናት። እኔም አላየኋትም። ግን ደግሞ አሁን እንዳይረፍድብኝ ልሂድ በቃ። እሺ ቻው። እሺ ስመለስ እናወራለን። እሺ ሩታዬ፣ የኔና እንደዚህ ፍክት በይልኝ እንጂ አንቺ ማለት እኮ ሩታዬ የሰው ልክ ነሽ። የክፉ ቀን ጓዴ፣ ስንት ነገር ያስተማርሽኝ፣ ስንት ነገር ያሳየሽኝ እኮ ነው እናቴ። እንዲሁ እንደተደሰትሽ ተመለሽ። አሹ ብቻ በሩታዬ ቀናው በይኝና እንዳታናድች። ቆይ ምን ያናድደኛል? እትዬ ያሉትን ነገር ረስተ ነው? ለምንድን ነው ቤሪን ወደ ውስጥ ያስገባት? ኧረ አልረሳሁትም ሮማኔ። ታዲያ ምንድን ነው አሹ? ቆይ ምን ማድረግ ነው? እትዬ እንዴት እንደሚናደዱብህ ረስተው ነው? እኔ ስንቱን አክብሬ ይችላሉ እንዴ? ዴቭ አስገባት፣ እትዬ እንዳታስገባት። እኔ ማንን አክብሬ ልቻል? ጉድ እኮ ነው ዘንድሮ እናንተ። ራስ ላይ አሁን ሌላ ጣጣ መጣ። አሁን እትዬ ሳያዩት ቶሎ መውጣት አለባት፣ አለበለዚያ እትዬ ካዩት ይናደዳሉ። እስካሁንማ ተያይቷል እንጂ አንቺ ራሱ እኮ ያየሻት መስሎኝ። የት አለው? ሳሎን አልገባቸው። ታዲያ ወይት አባቷ ገባች? አላውቅም አሹ፣ እኔ ምንም ነገር አላውቅም። እቺ ልጅ ያለ ምክንያት እዚህ ቤት መታ አታውቅም። ይሄን የሆነ ነገር እያሰበች ነው። ምን ታረጋለች ሮማኒ? እስቲ ገብተሽ ያት። አንቺ ደግሞ ጉድ እንዳታረገን። መጣሽ። አቤት እንጣጣ። እቺ ቤሪ በረሮ በርበሬ ወይ ጣጣይ፣ እንደው እቺን እንጀራ በላ ተብዬ እንደዚህ መከራ ይቅጠመኝ። እቺን እባክሽ ቤት አታስጨንቂኝ። እኔ ብዙ የሚያስጨንቀኝ ነገር አለ። እሺ ምን ላድርግ? ያው ሁሉ ድብደባ የደረሰብኝ እኮ አንቺ ምክንያት ነው። እሺ በቃ ይቅርታ አድርጌልሻለሁ። ካሁን በኋላ ግን ላገዝሽ አልሞክርም። እንደዛ አላደርግም። ቤቲ ቅምጥል በተደጋጋሚ ችግር አለው ብላ እየጠየቀችኝ ነው። የሆነ የጠረጠረችው ነገር አለ። ሴት ብትሆንስ? እኔ እሷ በቃ በፍጹም እንደዚህ ነገር ውስጥ እንድገባ አልፈልግም። በቃ አንቺ የምትወይ ራስን ቻይ። በድጋሚ እንዳትደውይልኝ። ለአንቺ ስል ራሴና ቅምጥን ችግር ውስጥ መክተት አለብኝ እንዴ? ኪንጎ ምንድን ነው ሩታ? እንዴት ነኝ? እኔ ልጠይቅሽ እንጂ እንዴት ነሽ? እንደሱ እኮ ለማለት ፈልጌ አይደለም። ለየት ያለ ነገር የለም? አላማረብኝ? ምን ተገኝቶ? ምንም። ስማኝማ። እየሰማሽ ነው። ዳይመንድ እንዴት ነው ያለው? ብቻ እሱን ፍለጋ እንደሆነ አማረብኝ ቅብጥስ የምትይ አይደለም። ኪንጎ ደግሞ ሌላ ቦታ ልንሄድ ነው። የት ነው ያለው? እኔም ትቶኝ ሄዶ ነው። ወዴት እንደሄደ አላውቅም። እሺ በቃ ልፈልገው። እኔማ እኮ አብራችሁ መስላችሁኝ ነበር። ልነሳ? ለምን? ኪሴ ውስጥ እኮ አልከተትኩትም። የለም አልኩሽ አንዴ ሩታ። እና ታዲያ ምን እናንድድካል? ቆይ እነዚህ ሴቶች ከኔ ጋር ምንድን ነው የያዛቸው? የለም ሂጂ አልኳት አንዴ። አርፋ አትሄድም? ቤቲ ስልኬን ሳልከሰከሰው መደወለሽን አቁሚ። ልረታት ሄድኩኝ። እሷ ምን አደረገች? አስደበደበች። ድጋሚማ ይሄን አላደረኩም። አሁን ደግሞ ምን እያሰደችው ነው? ቆይ ግን ወዴት ነው? ለሊ ጋር መሄድ ይኖርብናል ዳኒ። ቤዛ፣ ወረቀቶቹ ግን የውሸት መሆናቸው ከታወቀ መጫወቻ ነው የሚያደርጉት። እንዴ እሱ እንዴት ሊያውቁ ይችላሉ? ሜቢ ገጀራው። እባክህ እሱን ቼክ የሚያደርገው ሰው የለም። እሱ ማንም አያምነውም። ዝም ብላ ትጨነቅ። አንቺ ባትመለሺ ግን ከባድ ነበር። እዚህ እኮ ሁሉም ፊቱን አዙሮብኝ ነበር።
ብዙ ጊዜ እኮ ነግሬያለሁ ዳኒ። ለእኔም ካንተ ሌላ ለአንተም ከኔ ሌላ የሚጨነቅልህ ሰው የለም። ሁሉም የሚፈልግህ ለራሱ ጉዳይ ማስፈጸሚያ ነው እንጂ ለአንተ የሚጨነቅልህና የሚጠነቀቅልህ ሰው የለም ዳኒ። ሁሉም ቢረማመዱብና እየረገጡ ቢሄዱ ደስተኛ ናቸው። ለእኔና ለአንተ ማንም የሚጨነቅልን ሰው የለም። አንዳንድ ጊዜ ግን ቆሜ ሳስበው ምናልባት ተሳሳት ነው እኮ እኛ ልንሆን እንችላለን። ሁሉም ፊቱን ያዞረብን ባረግናቸው ነገር ቢሆንስ? አይ እንደዛ አይመስለኝም ዳኒ። ታዲያ እንዴት ነው? ቆይ ሁሉም በዚህ ልክ እኛ ላይ እንዴት ጨከኑ? ደጋግመህ ስለ እነሱ አታስብ ዳኒ። ለእኔና ለአንተ ማንም ተጨማሪ ሰው አያስፈልገንም። እናታችን ላይ እንዴት ፊታቸውን እንዳዞሩባት አትርሳ። ግን አንዳንዴ ሰው ፈልግ ያውቃለሁ፣ ጓደኛ፣ ቤተሰብ፣ የሚወዱኝ ሰዎች በዙሪያቸው የሚወዷቸው የሚጠነቀቁላቸው ሰው ሳይ እቀናለሁ። አይመስለኝም ዳኒ። ሁሉም እያስመሰሉ ነው እንጂ ማንም ለማንም በዚህ ልክ ሊጨነቅ አይችልም። ሁሉም ፈተናቸው ላይ እስኪደርሱ ነው እንጂ አሁን አንተ ሰው አላቸው ብለ የቀናባቸውን ሰዎች ሁሉ ብንመረምራቸው እውነት አይመስለኝም። ለምን አይሆንም? አትሳሳት ዳኒ። አንተ ችግር ውስጥ ብገባ ሁሉም ችግሩን ሸሽቶ ይበተናሉ። ጊዜና ሁኔታ ሁሉንም ሰው ይቀይራል። አንተ አንዴ ለመውደቅ ያብቃህ እንጂ ሁሉም አንተን ለመጣል ነው እንጂ አንተን ለማንሳት የሚሮጥ የለም። እኔና አንቺ እኮ በሚጠሉን ሰዎች መናደድ አንችልም። እኛ ባደረግናቸው ነገር እኮ ነው የሚጠሉና የሚሸሹ። ምስኪኗ እናታችን ታዲያ ለምንድን ነው ሁሉ ሰው ፊቱን ያዞረባት? እስኪ ንገረኝ። እናታችን ከማጋ ስትጣላና ክፉ ነገር ስትነጋገር አይታጠቃል? እሷ እኮ ለሁሉም ቀን ነበረች። ሁሉም ሰው እኮ ነው የሚወዳት። አዎ፣ ግን እኮ በችግሯ ጊዜ ከጎኗ አልነበሩም። ሁሉም ሰው ያለው የሚመስልና በሰው የተከበበ ሁሉ ሰው አለው ማለት አይደለም። ፈተናና ችግር ውስጥ እስክትገባ ነው ያኔ ማንም ዞር ብሎ አያይህም። ስለዚህ ያለ ማንም ሰው እርዳታና አለው ባይነት አሸንፈ መኖር አለብን። ቆይ ግን ለብቻችን እስከ መቼ? እንደ እናታችን መከዳት ፈልገ ከሆነ ዳኒ አንተ ሞክረው። ግን ከእናታችን መማር አለብን። ለእኛ ህይወት ማንም ሰው ያስፈልገን። ግን ብሎ ነገር የለም ዳኒ። እኔ እናንተ ወደፊት ለብቻችን እንራመዳለን። ሌላ ተጨማሪ ሰው አያስፈልገንም። ሌላ ሰው እንደማያስፈልገን እናታችን ነግራናለች። እሷ ከኛ በላይ በምትወዳቸውና ይወዱኛል ብላ በምታስባቸው በምታምናቸው ሰዎች ሁሉ ብዙ ነገር ሆናለች። እሱማ ግን ሁሉም ሰው አንድ አይነት ነው ብለሽ ታስቢያለሽ? አዎ፣ ሁሉም አንድ ናቸው። ባይሆንም ኖሮ ከዛ ሁሉ ወዳጆቿ አንድም የእናታችንን ችግር ሊረዳን የሚችል ሰው ይመጣ ነበር። ማን ነው? ቤዛ፣ የሆነ ቦታ መሄድ አለብኝ። ወዴት? እመጣለሁ። ዳኒ፣ ለሊጋ እኮ አብረን ነው መሄድ ያለብን። ካልሆነ እኔ እሷን ምላስ ለብቻ አልችለውም። ቤዚ፣ ቶሎ መለሳለሽ፣ ጠብቂ። ቆይ ይሄ ልጅ ማን ይደወለለት? ወዴት ነው ሩጫው? ያልሽ መጣልሽ። ቅምጥ እንዳስቂለት። እሺ ስሚ ቅምጥ። ቆይ አንቺ እያለሽ እኔ አሁን ከሴት ጋር መጣላት አለብኝ? የምን ሴት? ማናት? ቆይ አንቺም እሷም በኔ ላይ ሲሆኑ እንደምበረቱት ያቺ ቤሪ የምትባል ቅንቡርስ አቋምና የዴቭ እናት ሰፈሩን ሲበጠብጡ አደይን ሲያስጨንቋት፣ ቆይ እናንተ ግን እንዴት አስጨንቋችሁ ዝም አላችሁ? አደይ ምን ሆነች? የዴቭ እናት የሌለ አደይን አስጨነቀቻት እንዴ? ጭራሽ አደይን እንደመደገፍና አይዞሽ እንደማለት ጭራሽ ለቤሪ ይከራከርላታል። ደነስ አያናድድም? ቆይ እሱ ግን የሌላ አላፈላም። ለምን አናቱን አንለውም? ቆይ አናቱን ብለን አደይ ዝም ብላ የምታይ ነው እንደሚመስልሽ? ምን እንዳትል እኛ ቆይ ለሷ ብለን አይደል እንዴ? እሱማ ለሷ ብለን ነው። ግን ደግሞ የፈለገ ቢጣሉም እሷም ይዋደዳሉ። ስለዚህ በሁለቱ ማለት ጣልቃ መግባት አስፈላጊ አይደለም። አይ ሴቶች በቃ ችግራችሁ እኮ ይሄ እኮ ነው። ምን እናርግ? አባቱ ይቅርታ፣ እኔ ከጎረምሳ ጋር አይደለም ያወራሁት ሴቶቹን ነው እንጂ አንተን ጠራው። እዛ የጠሩት አቤት የሰይጣን ጎረቤት አሉ። ማን ነው የማን ጎረቤት? በእናትሽ ዝም ብለሽ አደንፊ፣ አርፈሽ ቁጭ በይ። ምን አለ እንደው እዛ የሄድሽበት ቦታ እዚህ ጭኔ ስር ገብተው ምዝልቅ ቢያደርጉሽ እኮ በቃ እንዲሁ ተረጋግተሽ ትመጫለሽ። እኛ ላይ መጥተሽ እምቡር አትይም ነበር። ዳይመንድ እንዴት እንደምታሳለችው ብታውቁ። ቆይ እናንተ ህጻናችሁ እንዴ በተገናኛችሁ ቁጥር የምትጨቃጨቁት ምን ሆናችሁ ነው? አሰሚም እንዴ ቅምጥል የሚያወራውን ድሮም ያልተማረ ሰው ደነዝ። አንቺ ማን ነው ደነዝ? አንተ ምን ልታመጣ ነው? አንቺ እንዴ አንቺ ነሽ እኔን የምትናገረኝ? ወይኔ ዳይመንድ፣ አንቺ የአቦጊዳ ሽፍታ ዶግን ደጅ ብለሽ የምታነቢ ሴትዮ ነሽ እኔን የምትናገረኝ? እሺ ፕሮፌሰር ኩኩ፣ ይኸውልሽ አንቺ በእናትሽ እኔ እንደዚህ እበላሻለሁ። ዳይመንድ እስቲ በእናታችሁ ታቡ። በቃ ኡፍ ሽት ሚት በና ዴቭ አደይ እንዳትከተኝ፣ በቃ እንዳትከተኝ። ይኸው እንደፈለግሽ ማድረግ ትችላለሽ። ማንም የከለከለሽ የለም። ዴቭ ያየው ነገር ሁሉ ትክክል አይደለም። የቱ ነው ትክክል? ንገሪኝ፣ የቱ ነው ትክክል? ዶክተር በመሀላችን እንዲገባ ለምፈቅድሽለት ብዬ ጠይቄሽ ነበር። ለምንድን ነው መደበቂያሽ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን መልስ የለሽም።
ስለዚህ እንደፈለግሽ መሆን ትችያለሽ አደይ። አሁንም እምልልሃለሁ እኔና ዶክተር ምንም ነገር የለንም። እኔ እናንተ እንድንለያይና አብረን እንዳንሆን ያደረጉት ነገር ነው። እናትና ያቺ ሴት ናቸው ይሄን ሁሉ ነገር ያደረጉት። ሁሉም ነገር ታስቦበት ነው። ካሁን በኋላ እናቴ እንዳትናገሪያት እሺ? ለካ እሷ ልክ ነበረች፣ እኔ ነበርኩ የተሳሳትኩት። አደይ እኔ ላንቺ ያለኝም ቦታ አንቺ ጋር ልክ አልነበረም። እሰይ እንኳን መታሳየችኝ። አደይ ለአንድ ደቂቃ እንኳን እንደዚህ ታደርጊያለሽ ብዬ እንኳን አስቤ አላቅም። እሺ ዴቭ፣ እውነቱ ሲገባ የሚጸጽተን ነገር ባታደርግ ይሻላል። የትኛው እውነት? ቆይ እኔ ጋር እንደዛ ጭምት መምሰሉ ለምን አስፈለገ? ያ ሁሉ ነገር መሆኑ ለምን አስፈለገ? አደይ ወደዛ ሆቴል የጠራችኝ እናትህ ናት ዴቭ። በቃሽ አደይ፣ የእናቴን ስም አታንሺው ብዬሻለሁ። ካላመንከኝ ዶክተርን ጠይቀው። ቆይ ዶክተርን ማምኖ ይመስልሻል? አንቺም እሱም የሰራችሁ ስራ ትክክል አይደለም። በጣም ነው የምታሳፍሩት አደይ፣ በጣም። አይ እንግዲህ ዴቭ፣ የመሰለን ነገር እየተናገርክ ልቤን አታድመው። ወደዛ ሆቴል እንድንመጣ ያደረገችን እናትህ ናት። አይ የምትል የማታምነኝ ከሆነ ደግሞ መሄድ ትችላለህ። ምንም ብትይ እኮ አሁን ላይ ለውጥ የለውም። እናቴ ተመልሳለች። ሄደች? አዎ ሄዳለች። ግን መምጣቷ ደግሞ ትክክል ነበር። ያንቺን ትክክለኛ ፍላጎት ምን እንደነበር አሳይታኛለች። አትሳሳት። እኔን ወደ ሆቴሉ ይዛኝ የመጣችሁ እናትህ ናት። ዶክተርን ደግሞ ቤሪ እኔን ካንተ ጋር ለማገናኘት ነበር ይዛኝ የመጣችሁ። የኔ እናት? አዎ ያንተ እናት። የኔና ያንተን ጋብቻ እንደተስማማችበትና አብረን እንድንሆን እንደምትፈልግ ነገረኝ። ወደ ሆቴል ይዛኝ መጣች። ቆይ ታዲያ ለምን እዛ ከመሄድሽ በፊት ለኔ አልነገርሽኝም? አይ አንተን ሰርፕራይዝ ማድረግና መካስ ስለፈለገች ለማንም እንዳትናገሪ ስላለችኝ ዝም አልኩኝ። ላንተ መናገር አላስፈለገኝም ነበር። ከዛ ቁጭ ብዬ አንተን ስጠብቅ ዶክተር መጣ። ከዛ በኋላ አንተ መጣ ሁሉንም ነገር አየ። የተፈጠረው ነገር እኔንም በጣም ነው ያስደነገጠኝ። እሺ ዶክተሩ እንዴት መጣ? እናትህ እኔ መጉዳት እንደምትፈልግ ቀድማ ለዶክተር ነግረው ነበር። ዴቭ እናትህ እኮ ልገለኝ ነበር። በቃሽ፣ ይበቃሻል። እሺ አደይ፣ ከዚህ በላይ ብዙ አታውሪ። ቆይ እኔ ያንቺ ተረት ተረትን ማምን ይመስልሻል? እናቴን ደግሞ ከዚህ በኋላ ማጥላላትሽን ተይ። እሺ ዴቭ፣ እባክህ አንዴ እንኳን ልትሰማኝ ሞክር። ምን አይነት ጣጣ ውስጥ ነው የገቡት? ጭራሽ ስልክ እኔ ላይ መዝጋት ጀመርክ። ቤዛ ከተፈታች በኋላ ጸባይ ተቀይሯል። ብቻ እዚህ ሆነሽ የምትጠብቂው እኔን ብቻ ባልሆነ እና ካንተ ውጭ ማን እንጠብቃለን? ይቅርታ ቤዛ አጠገቤ ስለነበረች ነው የዘጋሁብሽ። እሺ ግን እንዳይደገም። እሺ አይደገምም። እንዴት መጣሽ? ማለቴ ለምን ፈለግሽ? ዳኒ እገዛ ያስፈልገኛል። ምን ላግዝሽ? ዴቭን ሌላ ሴት ልታገባ ነው። ዴቭ ነው ባሌ ነው ምናምን እያለሽ የምትፎግሪኝ ያደይ ባል ነው? አንተ እንዴት አወክ? አብዛኛው የሰፈሩ ሰው እኮ ያውቃል። ደግሞ ሰማሁ እነሱ አይጋቡ። እናቱ ሌላ ሙሽራ እንዳመጣችለት ሰምቻለሁ። ብዙ ነገር ሰምተሃል። እኔ እኮ ወሬው ከኛ ቤት የሚወጣ አይመስለኝም ነበር። ለካ የመንደሩ ሰው ወሬ ሁሉ ስለኛ ቤት ነው። ስለ ወሬው ምን አስጨነቀሽ? ይልቅ ለምን ጠራሽ? ማን ያስቸገረሽ? ትልቁ ችግሬ ቤሪ ናት። እቺ ነው ሰው ፈለግኩ ምናምን እያለ ያለ የሌለ ነገር ሲቀባጥረኝ ነበር። ቆይ ለዚህችማ ፍቱ የሆነ መሬት ማዘጋጀት አለብኝ። ካለበለዚያ ከወንድሜ የምትርቅም አይመስለኝም። አዎ ማሚዬ፣ አደይ ጓደኛዋ መጣ ወሰደቻት። እኔም ችግር ውስጥ ነበርኩ። በአሹ ስልክ ነው የምደውልሽ። እንዴ ዴቭ መኝታ ቤት የማን ድምጽ ነው? ማናት እሷ? አዎ ማሚዬ፣ መርፌውን ልወጋት አልቻልኩም። እኔን ራሱ አለመውጋታቸው አንድ ነገር ነው። ጓደኛዋ በጣም አደገኛ ነች። አንቺ ማሚ እታለም እንኪ ምንድን ነው? እኔ ማንንም ማናገር አልፈልግም። ቆይ እዚህ እንዴት ገባሽ? ኦኬ ለካ አንቺ ማስፈቀድ ነበረብኝ። ሶሪ። ይቅርታውን ተይና ምን ፈልገሽ መጣሽ? ቆይ አንቺ ፍላጎትሽ ምንድን ነው? ዴቭ እዚህ ጠብቅኝ ብሎኛል። አንቺ ማስፈቀድ አይጠበቅብኝም። እዚህ ጠብቀዋለሁ። ቤተሰቦችሽ ሰውን እንዴት ማናገር እንዳለብሽ ቆንጥጠው አላስተማሩሽም እንዴ? ቁንጥጫው ምን አመጣው? መማሩን ግን ተምሬያለሁ። አይ አይመስለኝም። ብትቆነጠጭማ ሰው ቤት ገብተሽ አልጋ ላይ አትገኝም ነበር። ለመሆኑ ማን ያስገባሽ? ዘበኛው። ቆይ ለምንድን ነው ልትወጂኝ አልቻልሽው? ምን የሚወደድና የሚመሰገን ባህሪ ያለሽና ነው ሰው የሚወድሽ? በዚህ ጋጦጥነትሽማ ማንም አይወድሽም። አልወጣም። ዴቭ እዚህ ጠብቅኝ ብሎኛል። ጠብቀዋለሁ። አለቀ። አልወጣም በቃ። ይኸውልሽ ዴቭ ጠብቅኝ ያልሽ ማለት መኝታ ቤት ገብተሽ ጠብቀዋልሽ ማለት አይደለም። እኔ ታለም እንደዚህ ጋጦጥነት አይመቸኝም። እዚህ የምታያቸው ልጆች ሁሉ ተከባብረው ነው የሚኖሩት። ነይ ውጪ አሁን። ቆይ ግን ሮማን ስትገቢ እንዴት ነው ያልነገረችኝ? ሮማን ምን አይነት ሴትዮ ናት? በዚህ እድሜዋ ስለ ቁንጥጫ እያወራች ነው? ይብላኝ ለልጆቿ።
እኔስ ብዙ አልቆይም። አረ ዳይመንድ ፍታ በቃ በእናትህ። እኔ ሳለቻኝ እናንተ ማገላገል የምሬን ነው እንዴ? ይኸውልሽ እማትከበሪ ከሆነ ማለት ነው እንደዚህ አርጌ ነው ምበላሽሽ። ውይ አልቀረብም። እስካሁን ስንት ሰው በልተሃል እባክህ? ዳይመንድዬ ወይዬ የኔ ሻኪራ ያትጂ በእናትሽ ሻኪራዬ የኔ ሙሸበቅ ተመልከች። ሴት ማለት ሻኪራ ነች አሉ እንጂ እዚህ አንዳንድ የከተማው ነዋሪዎች ድንጋይ ላይ እየዋሉ ሴት ነን ብለው የሚያስቡ ተቸገረን እኮ ሻኪራዬ። ነው ምን እናድርግኛ እንዴ? ሴት ነን ብለው ያስባሉ ቤት በኩል። ወሬውን ተውና እስኪ እንሂድ። ወዴት? ቆይ ዛሬ ደግሞ ወዴት ሀገር ሜዳ ማርሽ? ዶክተር እኔ እናንተን ሊጋብዘን ነው። ኧረ እባክሽ እንዴ ዶክተር ተፈታል? ዳይመንድ ደግሞ አልሰማክም እንዴ? ወዲያው አደይ መጣችና እኮ አስፈታችሁ። ማን ነው እሱ? ምን አገባሽ አንቺ? ቆይ ዝም ብለሽ እንዴ በማያገባሽ ነገር ጥልቅ የምትይው ምን አገባሽ እንዴ? ዳይመንድ ግን አላበዛውም እንዴ? ዝም ስትባል ምን እንደምትቦረተው? ኦ ሴትዮ እኔ ካንቺ ጋር አላወራም። ሻኪራይ እኛ ብንሄድ ይሻላል። እነዚህ መች የወዳችንን ያስወሩናል። ምንድን ነው መቀኛ ነኝ እንዴ? ቆይ ሻኪራ ምናምን የሚላት ልጅ ግን ምንድነው ከሱ ጋር ያላት? እባክሽ ዳይመንድ ሁሉንም ሰው ነው የሚያደናንቀው። ብቻ ግን በተገናኛችሁ ቁጥር የምትጨቃጨቁት ነገር አቁም እሺ? አታየውም እንዴ? እንዴት ራሱ እኮ ነው ነገር የሚፈልገኝ። ቆይ እኔ ምንድነው ጥፋቴ? ዝም ብሎ ሲያጥራገረገኝ አሳምንም እንዴ? በማይመስል ነገር ነው የምትጣሉት። ስራችሁ ላይ ይደብራል። በቃ ፍቱ። ወይ ጉድ! እትዬ ቀድማ ይቷታል። ሮማን! አቤት እትዬ። ያቺ ቀበጥ ሰተት ብላ ዴቭ ክፍል ድረስ ስገባ ለምንድን ነው አይተሽ ዝም ያልሻት? ኧረ እኔ አላየኋትም። እንዴት ነው የማታዩ? እቤት ውስጥ አይደለሽ እንዴ ያለሽው? እሺ አሹስ ለምንድን ነው ሳያስፈቅደኝ ያስገባት? ስንቴ ነው ደጋግሜ የምነግራችሁ? አሹማ እኮ ዴቭ ደውሎለት አስገባት ብሎት ነው። እሱ ደግሞ ምን ሆኖ ነው? እኔ እንጃ፣ እኔም አልገባኝም። ልክ አላደረገም። ይችን ልጅ እውነት ሊያገባት ከሆነ በጣም ያሳፍራል። ተሳስቷል። እንደዛስ አይመስለኝም። ልጅቷ ራሷ በጣም አስቸጋሪ ናት። እያስቸገረችው ይመስለኛል። ልክ ነሽ፣ እያስገደደችው እንጂ ዴቭ እንደዚህ አይነት ሀሳብ እንኳን የለውም። አዎ ዴቭ አደይን ነው ማግባት የሚፈልገው። ደግሞ እናቱ ወደ መጣችበት ከተመለሰች ሌላ ምንም የሚያሳስበው ነገር የለም። መሄዷ ምን ዋጋ አለው ብለሽ ነው? ዴቭም እኮ በዛው ቀረ። በይ ሲመጣ ሳሉን እጠብቀዋለሁ። ይምጣ፣ ማናገረው ጉዳይ አለኝ። እሺ ይችን ልጅ ግን እንደምንም ብላችሁ ከዚህ ቤት አስወጡልኝ። እሺ ላሹ እነግረዋለሁ። እንጀራውን ጋገርሽ ሮማን? አዎ ጋግሬያለሁ። በይ በቃ አስተካክዩና ለቅሶ ቤት አሻድርስልኝ። እሺ ወጡ ልጨርሰውና አስተካክላለሁ። በቃ ጥሩ ሮማን። ወንድሜ ምን ፈልገሽ መጣሽ? ቤኪኩ ወንድሜ እንደሆንክ ነግሮኝ ነው። እኔን የመሰለ ወንድም ፈጣሪ ስለሰጠሽ አመስገኝ። ሳንተዋወቅ ያደረከኝ ነገር መጥፎ ቢሆንም ግን አሁን ወንድም ስላለኝ በጣም ደስተኛ ነኝ። ለሊ ገጀራውን እንደ ወንድምሽ አድርገሽ ማውራት አይጠበቅብሽም። እሱ ልቡ ደንድኗል፣ ምንም ነገር አይሰማም። ቆይ እንደዚህ ልታዝጉኝ ነው እንደዚህ ድረስ የመጣችሁት? በይ ሳይሰድብሽ ብንሄድ ይሻላል። ያልሽ እዚህ የመጣሽ ወንድሜ ማለትሽ ምንም አይጠቅመኝም። ይልቅ ከዚህ እንደወጣ አርጂኝ። ገጀራው እውነቴን ነው። እህትነቷ ለዚህ ካልጠቀመኝ ምን ያደርግልኛል? እኔ ምን ማድረግ እችላለሁ? ትችያለሽ እንጂ ክስሽን አንሺልኝ። ያን ዶክተር ተብዬውንም አግባቢው። እዚህ የመጣሽ ወንድሜ ማለት ስለኔ ምን ጠቅመኛል? በሉ ልግባ። ገጀራው ቆይ አትግባ። ምን ቀረሽ? ለእናታችን ማለቴ እናታችን አትበይ፣ እናቴ በይ። ያቺ ሴት ለእኔ እናት ለመሆን በጣም ብዙ ነገር ያንሳታል። ስላሳለፍኩት ህይወት ማወቅ ከፈለግሽ ደግሞ ባቡሬን ጠይቂው፣ ሁሉን ነገር ይነግርሻል። ክፉ እናት ናት፣ ክፉ ሴት ናት። ቂም ይዘህባታል እንዴ? ግን እኮ እሷ ሁሌም አትክልት ኮትኳች ጠፋ እያለች ትጨነቅ ነበር። አስመሳይ በያት፣ ስታስመስለው ታያት። ይህን ጤነኛ ብለሽ ብቻ ከገጀራው ጋር ቁም ነገር እያወራሽ እንዳሉ። አንተ ከምታቀሳስር ከዚህ እንደወጣ አርዳኝ። ሁለታችሁም ከምትመላለሱ ከዚህ እንደወጣ አድርጉኝ። ከዚህ ብትወጣና ከኔ ጋር ብትኖር ግን ደስ ይለኛል። ከአንቺ ጋር መኖሩን ተይውና ከዚህ እንደወጣ አርጂ። እናንተ ሴቶች ሲጀመር መላ አታጡም። ከዚህ ልውጣ። ህይወቴ በጠቅላላ እኮ የእስር ሆነብኝ። ህይወት እንደዚህ እንዲሆን ዋነኛው ተጠያቂ አንተ ነህ። ይህን ደግሞ ደጋግሜ ነግሬ ነበር። እሺ ገጀራው፣ አንተን ከዚህ ለማስወጣት እኔም ቤኪም የተቻለንን ነገር እንሞክራለን። ግን ደግሞ ከዚህ ከወጣ በኋላ ባህሪን የምታስተካክልና ሰላማዊ ሰው የምትሆን ከሆነ ብቻ ነው። ለሊ እንዳታስቢው፣ ገጀራው ይሸውደናል እንጂ መቼም አይቀየርም። እንደዛማ አይቻልም። ለሊ ገጀራው ጋር እኮ አይቻልም የሚባል ነገር የለም። እንዲሁ ልፊ ሲልሽ ነው። ደህና ወንድም ያገኘሽ መስሎሻል? ስሚ፣ ገጀራው መቼም አይቀየርም። ዝም ብላ አታውራ። ለእኔ መድረስ ካቃተ ማውራትን ተው። ለሊ የእህትነቷ ለእኔ ታደርግልኛለች። ሚስቴ መሆኗን አትርሳ እንጂ። ማን ሰጠ እንዴ? እንደውም ይኸውልህ በዚህ ባህሪ ለሊ ማንም አይሰጠህም። ለሊ ይህ ሰውዬ ገና ብዙ ነገር ሳይወስንብን ብንሄድ ነው የሚሻለው። ዳኒ በቃ ተመለስ። እንዴ ለምን? እማዬ ካየችን ጥሩ አይሆንም። ተመለስ።
ቆይ ገና መች ደረሰ? ኡፍ ዳኒ ደግሞ በቃ ተመለስ። ደግሞ ያልኩን ነገር እንዳትረሳ እሺ በቃ ያሳስብሽ፣ እደውልልሻለሁ። ጅል በአንተ ቤት አሁን እኔ ወድጃለሁ አይደል? ቤዛ። አቤት። ከወንድሜ ጋር ምን እያደረግሽ ነበር? ምን አደረግኩ? ቆይ አንቺ ግን ምንድነው ፍላጎትሽ? ወንድሜን እየተጠቀምሽበት ነው አይደል ፍቅር? አረ እንደዛ አይደለም። ታዲያ እንዴት ነው ፍቅር? እንዴት ነው ያሰብሽው? ንገሪኝ እስቲ። ቆይ ለምንድን ነው በተደጋጋሚ ወንድሜ ስልክ ነው የምትደውይው? እኔ አልደወልኩም። ራሱ ነው ፈልጎኝ የመጣው። ደግሞ እኮ ዳኒ ህጻን ልጅ አይደለም። ልትቆጣጠሩ እየሞከርሽ ባልሆነ። ወንድሜ ላይ የማይሆን ነገር ቀምረሻል ፍቅር። በደንብ እንታወቃለን። እኔ ልሸውጅኝ ሞክሪ። አሁን ነው ወደዚህ። ምን እያደረግሽ ነው ቤዛ? ልቀቂኝ። ሰሚኛለሽ ፍቅር፣ አርፈሽ የምትቀመጭ ከሆነ ተቀመጪ። አይ የምትይና ከወንድሜ ጋር በድጋሚ ይገናኛለሁ የምትይ ከሆነ ግን መጀመሪያ አንቺን ቆንጠጥ ማድረግ አለብኝ ማለት ነው። የፈለግሽውን ነገር ማድረግ ትቻለሽ። እኔ አንቺን የምፈራሽ ነው እንደሚመስልሽ? አውቃለሁ። አንቺ እኔን አትፈሪኝም። አሁን በሂጂ። ምን አስበሽ ነው? ጠብቂ፣ በቅርቡ ፍቅር በደንብ ታያለሽ። ያን እስቲ ምን እንደምታደርግ እናያለን። ይቦ ዴቭ እንዴት መጣ? ምን ነው አሪ? ምን ሆነች? ችግር አለ እንዴ? ምንም አልሆነችም። አንተ ስለተፈጠረው ነገር ልታስረዳኝ ትችላለህ ዶክተር? እናትህ አዴ ልትጎዳት ነበር። እዛ ሆቴል ውስጥ የተገኘ ነው በእናትህና በቤሪ ምክንያት ነው። እንዴት? እናትህ እዚህ መታ አዴ ልትጎዳት እንደምትፈልግና እኔ እንድተባበራት ጠየቀች። አታደርገው። ያላደረገችውና ያላለችውን ነገር ልነግር አልችልም። እንደዛ ለማድረግ ምንም ምክንያት የለኝም። እዛ ሆቴል ክፍል ውስጥ ሮማንቲክ ነገር ፈጥራ ለአንተ ለማሳየት የሞከረችው አንተ ካዴ እንድትርቅ ነው። እሱ አላማውም ደግሞ ተሳክቶላታል። ግን እውነታው አንተ እንዳየሆና እንደመሰለህ አይደለም። ቤሪና ማሚ እንደዚህ ያደረጉ? አንተ እንደዛ ተናደህ ከወጣ በኋላ እናት አዴን ይዛት ነበር። እኔም ታስሬ ነበር። በመሀል አንተ ያላወቃቸው በጣም ብዙ ነገሮች ተፈጥረዋል። በዚህ ሁሉ ግን የተጎዳችው አዴ ነች። ቆይ ምን ማድረግ ነበረብኝ? በሰዓቱ እኮ ወደ ክፍሉ ስገባ ያየሁት ነገር ኖርማል አልነበረ። ደግሞ ከዚህ በፊትም በመሀላችሁ የሆነ ስሜት እንዳይፈጠር ስለምፈራ ያየሁትን ነገር ለማመን አልከበደኝም። አዴ ለአንተ ታማኝ እንደሆነች በአስር ጣቴ ይፈረመልሃለሁ። ትወድሃለች። በፍጹም እሷ አንተ ላይ እንደዚህ ልታደርግ አትችልም። ግን በማይሆን ጥርጣሬ ልቧን አትስበር። አዴ እኮ ለአንተ ያላትን ቦታ ለማንም ሰው አትሰጥም። እባክህ በጥርጣሬ ልቧን አትስበር። ዶክተር፣ ማሚና ቤሪ እንደዚህ ካደረጉ እኔ ደግሞ አዴን ያለማመኔ በጣም ጎድቷታል ማለት ነው። በጣም ጎድቻታለሁ። እኔ ካንተ ባላቅም ግን ደግሞ እናት ያመጣችልህ ሴት ቤሪ የምትራምድበት መንገድ ልክ አይደለም። እሷም ማሚ ማስተሳሰባቸው አንድ ነው። ማድረግ ያለብህንና መወሰን ያለብህን ነገር ለአንተ ልተውልህ። ግን በአንተና ባዴ መሀል የገባው ከመሰለ በጣም ይቅርታ። ቆይ ዶክተር፣ ለምንድን ነው በተደጋጋሚ አደይ አጠገብ ማገኘ? ይኸውልህ ዶክተር፣ አንተ ያለ ቦታ የተገኘ ይመስለኛል። አደይን ለማገዝ ማድረግ ያለብኝ ነገር ሁሉ አደርጋለሁ እንጂ ከዛ የዘለለ ምንም ነገር የለም። በሌላ መንገድ አትየው። እንደዛ እንዳላስብ የምትፈልግ ከሆነ ካጠገቧ አራቅ። በቃ አጠገቧ ላይ አልፈልግም። ለምን ትበራለህ እንዴ? አደይን እኮ በሙሉ ልብ ልታምናት ይገባል። አምናታለሁ። ግን አንተ ሁሌም መኖርህ እንዴ? አንተ ባለመኖርህ እኮ ነው እኔ ብሬት ልሆን የቻልኩት። አንተ ያለውን ክፍተት ሞልተው ቢሆን ኖሮ እኔ እኮ ላውራት ላግዛት ብል እንኳን እኮ እንዴት እችላለሁ? አንተ ያሳዘንከውን ያስከፋውን ልብ እኮ ነው እንዳይጎዳና እንዳይሰበር እያወራሁት ያለው እንጂ ከዛ ሌላ ምንም ነገር የለም። ገብቶኛል። ግን ከዚህ በኋላ እኔ ስላለው በሷ ዙሪያ መገኘት አይጠበቅብህም። እሺ ጥሩ። ከኔ በላይ ያንተ መኖር አደይን ደስተኛ ያደርጋታል። እኔ ደግሞ የምፈልገው ደስታውን። በዚህ ልክ ስለ ሚስቴ መጨነቅ አይጠበቅብህም። አሁን ወዴት ነው? ቤሪ አደይን ለመጉዳት ሞከረች አይደል? አዎ፣ እሷ ብቻ አልነበረችም። ከእናት ጋር ሆነው አደይን ካንተ ለማስጣል እየሞከሩ ነበር፣ ግን ደግሞ አልተሳካላቸው። ቆይቺ ቤሪ የምትባለዋ ልጅ ምን ባደርጋት ነው የሚሻል? በቃ እኔ ልሂድ። ደግሞ የተነጋገርነውን ነገር እንዳረሳሽ። አደይ በእኔ ልብ ውስጥ ያላትን ቦታ ብታውቅ ኖሮ እንደዚህ ተረጋግታ አትቀምጥም ነበር። እንዲ እኔ የምልሽ ሩታ፣ ቆይ ዶክተር ምንም በማስመልከት ነው ልጋብዛቸው?
አንቺና ዳይመንድ ባለውለታዬ ናችሁ አለ። ባክስ ያካብር ነው። ቆይ አንቺ ታምሹ እንደው ምን ያልይድም በቃ አንቺ ሂጂ። ምን አጃቢ ምናምን ያስፈልግሻል? ዳይመንድ ደግሞ እስካሁን የቆየሁት እኮ አንተን ስፈልግ ነው። ቆይ እርግጠኛ ነሽ ግን ዶክተር እኔንም ጠርቶኛል? አዎ ዳይመንድ ጠርቶሃል። ከዳይመንድ ጋር ከሆነ ነው ምጋብዝሽ ብሎኛል። አይ ሻኪር የዶክተር አሻንጉሊት ሆነሽ ቀረሽ። አሻንጉሊት ስትል ታዩ እናቴ ቅን ያለው አንቺ አፈቹም ይቅርብሽ። ዶክተር በጣም ጥሩ ሰው ነው። አይ ሻኪራ ጥሩ ሰው መሆኑንማ ሁላችንም እናውቃለን። ግን ደግሞ ጥሩ ሰው ሁሉ የራስ አይደረግም። ይሄንንም በደንብ እያወቅሽ አልገባኝም። ማን የራሴ ካልሆነ አለ? ተይ እንጂ ሻኪራ እንዴ! ወዴት አይነዋሽ እኮ በደንብ ነው የሚያስታውቀው። ቆይ ከኔ የሚደበቅ ነገር ያለ ይመስልሻል? አይደበቅም ከኔ ምንም ነገር የኔ እናት። ኡፍ ዳይመንድ ደግሞ ዝም ብለ እንደመሰለ ማውራት ጀመርክ። ወይ የዶክተር ልብ ያለው ሌላ ቦታ፣ የሷ ልብ ያለው ሌላ ቦታ፣ ያንቺ ልብ ደግሞ ያለው ላይጠቅመው ነገር እሱ ጋር ነው ያለው። አልገባኝም። ቆይ ስለ ዶክተሩ የምታውቀው ነገር አለ እንዴ ዳይመንድ? ይኸውልሽ ሻኪራ እኔ አንቺ የሌለ ነገር አስበሽ እንድትጉጂ ሙዲሽ እንዲከነት ምናምን አልፈልግም። እንዴ ምን የሚረብሽ ነገር አለ? ይኸውልሽ ዶክተር የሚያፈቅራት ሴት እንዳለ ከዚህ በፊት ነግሮኛል። አንቺ በዚህ ሰዓት ስለ ዶክተር እያሰብሽ ከሆነ ይኸውልሽ ብትጠነቀቂ ይሻልሻል። ማን እንደሆነች ታውቃለህ? እሱን አላውቅም። ይኸውልሽ በደፈናው ግን አውቃለሁ። በቃ እሱም እኔ እንደማስበው ያስበኛል ማለት ነው። ኧረ እሱ ምንም ነገር እያስብ አይደለም። ለምን በዚህ ሰምተሽ በዚህ ታፈሻለሽ እንዴ? ሻኪራ ይኸውልሽ ከዶክተር ጋር ፎንቃ ሙድ የምታራምጂው ነገር ይጎዳሻል፣ ይቅርብሽ እያልኩሽ። ለምን በድጋሚ እንድነግርሽ ትፈልጊያለሽ ሻኪራ? አዎ ንገረኝ። ቆይ ምን ብትሰማን ይሁን ያክል? እረፍ። ይኸውልሽ እሱም እንዳንቺ ሌላ ሴት አፍቅሯል። የምርክን ነው? ነገርኩሽ እኮ ሩታ። ቆይ እሺ ማንነቷ ታውቋል? አይ አላውቅም። ቆይ ግን ምናልባት እኔን ቢሆንስ ያፈቀረው? ሻኪራዬ አረ ያለ ፕሮግራም ያታስቂኝ ተይ በእናትሽ። እንዴ አንቺ ትጫወች የለ እንዴ? በጣም ጨዋታ ጨምረሻል። ቆይ ምን የሚያስቅ ነገር አለ? ቆይ ደግሞ ሌላ ማን ሊኖር ይችላል ከኔ ውጭ? አይ የኔ እናት ነይ እንሂድና ማንን እንዳፈቀረ አብረን እናጣራለን። ልትጠይቀው ነው? የሚነገረን ይመስልሻል? ለምን አይነግረንም? አንተ ትጠይቀዋለህ። በይ ይኸውልሽ ዳይመንድ ነገረኝ ብለሽ ደግሞ ሄደሽ እንዳትጠይቅ። ኪንጎ ባለፈው ነግሬው ሄዶ ነግሮት የሌለ ነው የተበሳጨብኝ። ይኸውልሽ አንቺ ራስሽ በሙድ ቀስ ብለሽ ትጠይቀዋለሽ። ባይሆን እኔ አግዝሻለሁ። እሺ በቃ ቤዛ ዶክተር እንዴት ነህ? ይመስገን። ምን ነበር? ባለፈው መጥቼ የነገርኩን ነገር እንዴት አረክልኝ? የምርሽ ነው? ቀልድ ነው እንዴ የሚመስለው አነጋገሪ? ምን አይነት ስራ ልምድ እንድጽፍልሽ ነው የፈለግሽው? የሰራሽውን ረሳሽው እንዴ? እሱን እርሳው ዶክተር። የግዴታ የስራ ልምድ ልጽፍልኝ ይገባል። እንደዛ ማድረግ አልችልም ቤዛ። ከጻፍኩም ደግሞ መጽፍልሽ እየሰራሽው ነው። እሱ ደግሞ ለአንቺ ምንም አይጠቅምሽም። እባክህን ዶክተር። ስለለመንሽኝ ምንም መቀየር የምችለው ነገር የለም ቤዛ። መተሽ መጠየቅሽ ራሱ ድፍረትሽን ነው የሚያሳይ። ዶክተር ደግሞ ዝም ብለህ የምታካብደው ነገር አለ። ለምን ጉዳዩን ቀለል አናደርገውም? ምንም ቀለል ተደርጎ የሚታይ ነገር የለም ቤዛ። አንቺን ለመርዳት ምንም ፈቃደኛ አይደለሁም። ይልቃውን ስራ አለብኝ። ውጪ። እሺ እወጣለሁ። ለነገሩ ለሊ ወይ አዴ ካልመጡ ሌላ ሰው እዚህ ቁጭ ብሎ ማውራት አያስደስትም ለካ። ቤዛ ምን ነው ዋሽው? ይበቃሻል ቤዛ፣ ውጪ። ስንት አይነት ሰው አለ። ስንት ነገር አበራሽታ እስር ቤት የነበረች ልጅ የስራ ልምድ ጻፍልኝ ማለት ቆይ ምን ማለት ነው? ልብሽማ ይፈልጋል ታዲያ ኩራት ምን ያደርጋል? በማዳሪ ጾም አዳሪ ሆነሽ ብቻ እንዳትቀሪ ምን አለ ቅርበሽ ብትረጂው ጉዳይ አልጣስ አልችለውም እና ብቻዬ ለኔማ እሺ ወይም እምቢ መልስ ነው። ንገሪኝ ኧረ እባክሽ ፍቅሬ ልሞት ነው። እየሰማሽ ነው እንዴ? ቆይ እስክትሞትላት ድረስ ማነች? አረ ወይኔ ዘንድሮ ወዴት ልግባ? እንደው ቢገባሽ ባይገባሽ ምን አለ ዝም ብትይ ባትናገሪ። ምን አናደደ? ለማንኛውም ምን የመጣሁት አሁን እትዬ መናደዳቸውን ልነግርህ ነው። ለምን?
ያቺ ልጅ አስገብተህ ነው። ለምን አስገባት ብለው በጣም ሲናደዱ ነበረ እና ቶሎ ከቤት አስወጡልኝ ብለዋል። ዴቭ መጥቶ የጠየቀኝ እንደሆነስ ኋላ ምን ልመልስለት ነው? እሱን አላውቅም አሹ። አሁን የታዘዝነውን እናድርግ። ይኸውልሽ ዴቭ ራሱ ተመልሶ መጣ። ማነው? አጅሪት የትም ዞረሽ መጣሽ? ኡፋሹ እስቲ ዝም በል። ፍቅር አንቺ ደግሞ እዚህ ምን ይገትርሻል? ስራ የሚባል ነገር የለሽም? ዛሬ ደግሞ ተነስቶባት የመጣችሁ ተያት ትግባ። ያቺ ቤሪ የምትባለውንም ታስወጣልኛለች። አዎ ግድ የለም ፍቅርን መላክ እኮ ነው ቀላል። አሹ ደግሞ ሁለቱም ላይ ከተገናኙ አንድ ላይ ይጣላሉ እንጂ ምን ጥቅም አለው? ይልቅት እየድጋሚ ይናደዳሉ። ሄጄ ላረጋጋቸው። ስሜቴን ሳትረጂ በቃ ወደ ጓዳ መሮጥ ነው አይደል? ምን ነው በቀረብኝ ያለ ዘፋኝ እንደ መቼ ነው የምትረጂ? አየህ አይደል ባንዴ ደስተኛ እንደሆንኩ። አዎ አይቻለሁ፣ ግን አላ ደስታሽን በግልኩ ብታደርጊው አሪፍ ነው። ለምን ቤኪ የፈራው ነገር አለ እንዴ? እኔ እንጃ። ገጀራ ወንድምሽ መሆን የሚችልበት አይመስለኝም። ይጎዳሻል እንጂ አይጠቅምሽም። ቢሆንም ግን በአሁን ሰዓት ወንድም ስላለኝ በጣም ደስ ብሎኛል። አስበዋል ቤኪ? አሁን እኮ የሆነ ሰው መጥቶ ቤተሰቦች እስካለኝ ወንድም አለኝ ማለት ይችላል። ደሊ እኔም እኮ ደስ ስላለሽ ደስ ብሎኛል፣ ግን አላ እፈራለሁ። አትፍራ ቤኪ። መሆን ያለብኝን ነገር ሆኜ ስለመጣው አሁን ላይ አዲስ ነገር ይፈጠራል ብዬ አላስብም። ደግሞ ቢፈጠር ካንተ ጋር ያሸንፈዋል። ይሄኔ ጀግና። ማዘሯ ጋር ሄድክ እንዴ? አይ አልሄድኩኝም። እኔም ቤት ልግባና አደይ ልያት፣ አንተ ማዘሯ ጋር ሄድ። ይሄኔ በጣም እያሰበች ነው የሚሆነው። እሺ ሄዳለኝ ሀሳቢ። አንቺ ሀይ፣ እዚህ ምን ትሰራልሽ? ኡፍ አሁንስ ስልችት ነው ያላችሁኝ። ተናገርኩ እኮ የተናገርኩ መሰለኝ። መቼስ እናንተ ናፍቃችሁኝ አልመጣው። ዴቢ እዚህ ጠብቂኝ ብሎኝ ነው የመጣሁት። ትሰሚኛለሽ? እሱን እዚህ ቁጭ ብለሽ መጠበቅ አትችይም። ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። ማ አንቺ ነሽ ያልሽው? ነይ ተነሽ ውጪ። ልቀቂኝ። ምን እያደረግሽ ነው? ዴቭ አንቺን አይፈልግሽም። ትሰሚኛለሽ? ይሄን ፊትሽን ይዘሽ የምትወጪ ከሆነ ውጪ። አይካልሽ ደግሞ ፊትሽን አበላሽቼ ልክሻለሁ። እሺ ፍቅር ምን እያደረግሽ ነው? እትዬ ከተነሱ ይበሳጫሉ። አንቺ ደግሞ ዝም በይ። እዚህ ቤት ገብታ ቁጭ ስትል ዝም ያልሽውን አሁን ነው አፍሽ የሚከፈተው? ቤሪ! አንቺ ቤሪ! ምንድን ነው ያደረግሽው? ዴቭ